ወንጌላዊ ጎሻ ሃንዶ ከደቡብ ኢትዮጵያ ክልል ኤርቦሬ ብሔረሰብ ተወክለው ነው የመጡት። ሀገራዊ ምክክር ጉባኤ በታሪክ አጋጣሚ የተገኘ ወርቃማ ዕድል አድርገው ይመለከቱታል። ከሁሉም የኢትዮጵያ ክፍልና ማህበረሰብ የተሰባሰቡት መድረክ ከዚህ በፊት ያልተለመደ ሆኖ አግኝተውታል። ይህም ለሀገራዊ መግባባት መሰረት እንደሚጥል እምነታቸው ነው። ወደዚህ መድረክ ስመጣም በጣም ደስ ብሎኝ ነው። ምክንያቱም ከዚህ በፊት ሀገራዊ ምክክር የሚለውን ቃል በስም ብቻ ነበር የማውቀው። ዛሬ ግን በአካል ተገኝተን በአይናችን ማየታችን ትልቅ ነገር ነው። መድረኩ ከዚህ በፊት ባልተለመደ መልኩ አንድ ሐሳብ ላይ እንድንወያይ ያስቻለን ከመሆኑም በላይ ለሕዝባችን አንድነት መሰረት የሚጥል ሆኖ አግኝቼዋለሁ። ዋና ዓላማችን ኢትዮጵያን አንድ ማድረግ ቢሆንም ቀደም ሲል እንዲህ አይነት ውይይቶች አልተለመዱም። እንዲህ ባለ መልኩ እርስ በርስ አልተገናኘንም፣ አንድ አልሆንም ነበር። አሁን ግን ይህ መድረክ ሰዎች አብረው የሚያስታርቁ መንገዶችና በአብሮነት የሚኖሩበትን መንገድ በግልጽ አሳይቶናል። ወደዚህ ስመጣ እንዲህ አይነት አቀራረብ ይኖራል ብዬ አልጠበቅኩም ነበር። ከዚህ በላይም ጥሩ መደማመጥ አለ። አንዱ ሲናገር ሌላው በትዕግስት ያዳምጣል። በምክክሩ ወቅት ክርክሮች ቢኖሩም ክርክሮቹ ወደ አንድነት የሚያመሩ ሐሳቦች ላይ ያተኮሩ በመሆናቸው የመደማመጥ ባህሉ በጣም ደስ ያሰኛል። የምክክሩ ሌላኛው ተሳታፊ የሆነው ሚልኪያስ መንገሻ ነው። ከደቡብ ኢትዮጵያ ክልል የዘይሴ ብሔረሰብን ወክሎ ነው የመጣው። ይህ መድረክ አንድነታችንን የሚያጠናክር መልካም አጋጣሚ መሆኑን ነግሮናል። ዛይሰ ብሔረሰብ ጋሞ ዞንን ደቡብ ክልልን ዛይሰ ሻትር ከፋ ብዚ አትሱራ እኪ ሀገራዊ ምክክር ኮሚሽን አከድባይ ከዚህ ቀደም በነበሩ ሀገራዊ ውይይቶች የዘይሴ ብሔረሰብ ተሳትፎ አልነበረውም። ዛሬ ግን ተሳታፊ ሆነን በዚህ መድረክ ላይ በመገኘታችን በነገዋ ኢትዮጵያ ላይ አሻራችንን ለማሳረፍ እድል አግኝተናል። ይህ ለኛ ቀላል የሚባል አጋጣሚ አይደለም። ይልቁንም አንድነታችንን የሚያጠናክር መልካም አጋጣሚ ነው። ሂደቱ ስኬታማ እንዲሆን የሁሉም ማህበረሰብ ክፍል ተሳትፎ ወሳኝ ነው። ቀደም ሲል ይስተዋል የነበረው አግላይ አሰራር በዚሁ የምክክር ሂደት ተቀርፎ አካታችነት ጎልቶ እየታየ ይገኛል። ይህም ነገ ልናያት የምንመኛትን ኢትዮጵያ እውን ለማድረግ ትልቅ ተስፋ ይሰጠናል። በሀገራዊ ምክክሩ ተሳታፊ የሆነው መሐመድ አማን በበኩሉ ይህ የምክክር መድረክ የኢትዮጵያ ሕዝብ ለረጅም ዓመታት ሲጠብቀው የነበረ ሙሉ ነጻነትና መደማመጥ የሰፈነበት መሆኑን አንስተዋል። አሊስማንቆ መሐመድ አማን ጹለጊ ሚያንጋ ዶሊ ሚንዳ ቤኒሻንጉል ጉሙዝ ክልል ማቢን ቦከሎሊ ማቢን በጊዲ ሸክሲያድ በአተሪጉ ስሜ መሐመድ አማን ይባላል። የመጣሁት የቤኒሻንጉል ጉሙዝ ክልል ተጽዕኖ ፈጣሪዎችን ወክዬ ነው። ይህ የምክክር መድረክ የኢትዮጵያ ሕዝብ ለረጅም ዓመታት ሲጠብቀው የነበረ ታሪካዊ ውይይት ነው ማለት ይቻላል። መድረኩ ሙሉ ነጻነትና መደማመጥ የሰፈነበት ሆኖ አግኝቼዋለሁ። በውይይቱም ክልላችንን በደንብ ማስተዋወቅ የቻልንበትና የሌሎችንም ባህልና እሴት ያወቅንበት ነበር። በዚህ መድረክ ያነሳናቸውን ሐሳቦች በመያዝ ኢትዮጵያ የሰላም የፍቅርና የአንድነት ሀገር መሆኗን ማረጋገጥ ይኖርብናል። ቁርሾችን መፍታት የሚቻለው በውይይት መሆኑን ማሳይቶናል። በመሆኑም በዚህ ሰፊ የውይይት መድረክ ላይ መሳተፋችን ትልቅ ዕድልና የለውጥ ጀንበር ሲሆን ለኢትዮጵያ አንድነትና ለጠንካራ ሀገረ መንግስት ግንባታም ትልቅ መሰረት የሚጥል ነው። በሂደቱ ውስጥ የሚንጸባረቁ የተለያዩ እይታዎችን በሰለጠነና ሰብአዊነት በተሞላበት መንገድ እየተስተናገደ ይገኛል። በምክክሩ ኢትዮጵያን ሲያቆስላት ለነበሩ ቁርሾችና አለመግባባቶች መፍትሄ በማበጀት ሀገራዊ መግባባትን እንደሚያመጣ ታምኗል።